በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው፣ አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ይውል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ መግቢያ ላይ እንደምትመለከቱት እጅግ በጣም ያሳዝን ነገር ነው ዛሬ ይዤላችሁ የመጣሁት። ወገኖቻችን በመንገድ ላይ በስደት ላይ በየበረሃው በየጥሻው እንትኑ እየቀሩብን ያሉት ብቻ ምን እንደሚሻልም አናቅም። በጣም ብዙ ልጆች እየታገቱ እየሞቱ በቃ አንዴ በባህር አንዴ በጥይት አንዴ ብቻ ምን ልበላችሁ ብዙ መከራዎች እያየን ነው። በአሁን ሰዓት ላይ ብዙ መከራዎችንም እየሰማን ነው። ብዙ ሀዘኖችንም ብዙ ሞቶችንም እየሰማን ነው። ነገር ግን እንሰማለን፣ ግን ጸጥ ነው የምንለው። እንደው አንዳንድ ቀን እንኳን ራሳችን ጠይቀን አናቅም። ከኛ ምንድነው የጎደለውም ብለን አናቅም። እስኪ ሁላችንም በያለንበት በየእምነታችን እስኪ ዱአ እናደርግ። ወላሂ እኔ አላቅም፣ ብቻ አሁን የመጣብንን ነገር አላቅም። በዚህ በኩል ሰው ለሰው ተከፋፍቷል፣ በዚህ በኩል ደግሞ ሀገር ላይ ያለው ነገር በጣም ከባድ ነገር ነው። እኔ በአሁን ሰዓት ላይ ለምን ተሰደዱ አልልም። ምክንያቱም ማንም ሰው በዛ ሰው ቦታ ላይ ሲሆን ነው እያንዳንዱ ነገር ሊገባው የሚችለው ማለት ነው። ትማራላችሁ፣ ትምህርት ትማራላችሁ፣ ስራ የለም፣ ያላችሁ አማራጭ መሰደድ ነው። በቃ ይማራሉ፣ ተምረው ስንት አመት ሙሉ 10 ምናምን አመት ሙሉ ተምረው ስራ ካልያዙ የራሳቸው የሆነ ነገር ከሌላቸው ራሳቸውን መቻላቸውን ካልቻሉ ከቤተሰብ ላይ ራሳቸውን ችለው ካልወጡ የሚሰማቸው ስሜት አለ። አገር ላይ ሰርቶ አይኖር እንደምታውቁ ነው። ጦርነቱ፣ ረሃቡ፣ ችግሩ፣ መፈናቀሉ በጣም ብዙ ነገር አለ። እኔ ይሄ ነው ተብሎ እንኳን በቃል ሊገለጽ የሚችል ነገር አይደለም። እንደው ብቻ አላህ በላውን ይሄን ያመጣብንም በላ አላህ ይመልስልን ብላችሁ እስኪ ዱአ አድርጉ፣ ሁላችሁም በየእምነታችሁ ማለት ነው። አንዳንዴ ደግሞ ሞትን እናት ልጅሽ ሞተልሽ ተብላ ስትነገር በቃ ሀዘኗንም ምኗንም በቀልቧም ተሰብሮ ቁርጥ ይልላታል። ብዙ እናቶች ደግሞ ልጆቻቸው መሞታቸውን እንኳን ሳያውቁ እንደሁ በስቀቀን በለቅሶ እየየ በማለት ያሉ እናቶች በጣም ብዙዎች አሉ ማለት ነው። ከኔ ቤተሰብ እንኳን ያጎቴ ልጅ ባሏ እኔ ኢትዮጵያ እያለሁ የ4ኛ ክፍል ተማሪ እያለሁኝ በባህር መጣ። ግን መሞቱንም አይታወቅም መኖሩም አይታወቅም። እስካሁን ድረስ እያለቀሰች ነው ያለችው። እስካሁን ድረስ በለቅሶ ላይ ነው ያለችው። እስካሁን ድረስ በስቃይ ላይ ነው ያለችው። አንዳንዴ ሞትም እንኳን አንዴ ቁርጥ ተላላችሁ፣ በቃ ሞተ ከተባላችሁ ቁርጥ ተላላችሁ፣ በቃ ይቆርጥላችኋል። በጣም ብዙ እናቶች ደግሞ የልጆቻቸውን መሞት አያውቁም፣ መኖራቸውን አያውቁም። በቃ በስቃይ ውስጥ ያሉ እናቶች አሉ። የሞቱትማ በቃ ልባቸው ተሰብሮ ሀዘናቸውን ይዘው እያሉ በቃ በልጆቻቸው ልባቸውን ሰብረው ሀዘናቸውን አቅፈው ይኖራሉ። ነገር ግን ደግሞ በስቃይ ላይ ሁልጊዜ የኔ ልጅ ምን ላይ ይሆን፣ እርቦት ይሆን፣ ጠምቶት ይሆን እያሉ በጣም በስቃይ ውስጥ ያሉ እናቶች ደግሞ ሚሊዮን ናቸው። የኢትዮጵያ እናት እኔ መቼ ከእንባዋ እንደሚታበስላት አላቅም። እኔ እንጃ አሁን ላይ እኔ አላቅም ብቻ ምን እንደምል አላቅም። ሁልጊዜ ሞት ነው ሁልጊዜ። አሁን በዚህ ሳምንት እንኳን ስንቱን ሞት ሰማ ነው፣ ስንቱን ነገር በባህርም የተለመደ እኮ ነው። የተለመደ ደግሞ በጣም የሚያሳዝነው ነገር በራሳችን ዜጎች የሚሰቃዩት፣ በራሳችን ዜጎች የሚታገቱት፣ የራሳችንን ዜጎች የገቢ መሰባሰብ የሚያደርጉት ነገር። አብዛኞቹ የሚመጡት የገበሬ ልጆች ናቸው። በጦርነት ተፈናቅለው ነው። ወጣቶች ናቸው። ምክንያቱም ወጣት ስትሆኑ በጣም ቻሌንጅ አለው። ከሌላችሁ ተምራችሁ ስራ ካልሰራችሁ እና አትንጡ ማለትም አይቻልም። ግን በቃ እኔ አላቅም ምን መፍትሄው ምን እንደሆነ እንኳን አላቅም። ያለው ችግርም እየተባባሰ ነው ያለውና ብቻ አላህ ሰላሙን ያምጣልን። ሌላው ደግሞ ሲያዙ ማለት ነው አሁን ለምሳሌ እንደዚህ ፖሊስ ምናምን ሲያገኛቸው ወይ ወንድም ወይ እህት አላችሁ
እንዳይሮጡ፣ ምክንያቱም ተኩሰው ይገሏቸዋል። አስጠንቅቁ እንዳይሮጡ፣ ከሮጡ ተኩሰው ነው የሚገሏቸው ማለት ነው። ከዚህ በፊት አንድ ልጅ ፖሊስ የመጣበት አመልጣለሁ አልያዝም አመልጣለሁ ብሎ መኪና ውስጥ ገብቶ ይሞታል፣ ተተኩሶበት ይሞታል። በጣም ብዙ ችግሮች አሉ ማለት ነው። ብቻ አላህ ከነዚህ ችግሮች አላህ በቃችሁ ይበለን። ግን ዱዓ ያስፈልገናል ሁላችንም በየእምነታችን በያለንበት ማለት ነው። ሌላው ደግሞ ይሄ ምስሉ ላይ የምትመለከቱት ወንድማችን በሳውዲ አረቢያ ሪያድ ኤምባሲ ላይ ነው የሚሰራው። በካሜራማን ነው የሚሰራው። የሆነ ሰዓት ላይ የማይቻለሁኝ ኤምባሲ ላይ ማለት ነውና ሞተ እየተባለ ሳይሆን ሞቷል፣ ተገድሏል። የተገደለውም ደግሞ በሰው ነው። ግን ሀቁ እየወጣለት አይደለም። ለምንድነው ሀቁ የታፈነው? ግማሹ በስተት ነው የሞተው እንዴ? በስተትም ሆነ በምንም ሆነ የዚህ ልጅ ሀቅ ለምን አይወጣለትም? አላሁ አለም። ብቻ ሚዲያ ላይ የሚወራው ነገር የሚባለው ነገር በጣም ነው የሚያሳዝነው። ብዙ እህቶች ከዚህ በፊት እህቶች ይሞታሉ፣ ብዙ ሰዎች ይሞታሉ በስደት ዓለም ላይ በጣም ብዙ ማለት ግን ይሄ ነው የሚባል መፍትሄ የለም። ይሄ ነው የሚባለው ነገርም መንግስትም አያሳውቅም፣ ተጠያቂም አካል የለም ማለት ነውና ብቻ እኛ ኢትዮጵያኖች ወላሂ አላህ ይገዛን እንጂ በጣም ነው የምናሳዝነው፣ እጅግ በጣም ማለት ነው። አሁን ይሄ ልጅ እንግዲህ ወጣት ነው፣ ገና ሰርቶ ያልጠበቀበ ሮጦ ያልጠገበ እንደዚህ በዚህ እድሜው እንደው በቃ አላቅም ቅጥፍ ማለት በቃ እኛ ኢትዮጵያኖች እኮ አርጅቶ መሞት በጣም እየናፈቅነው ነው። በጣም ናፈቀን አርጅቶ መሞት። እንደው በዚህ ሳምንት እንኳን ስንቱን ሞት ስንቱን ጉድ ሰማ ነው፣ ስንቱን ነገር አየን፣ ስንቱን ነገር አስተናገድ ነው። ብቻ በጣም ነው የሚያሳዝነው። ከምንም በላይ ልብ ይሰብራል ማለት ነው። ሰው ለሰው ተጨካክኗል። አሁን የዚህ ልጅ ሞት አንዴ በስተት ነው ይላሉ፣ አንዴ ደግሞ ኢትዮጵያኖች ራሳቸው እንደዚህ ሱስ አረቄ ምናምን የሚሸጡት ራሳቸውን አደራጅተው ከዚህ ሀገር ተሀገሪቱ ነዋሪዎች ጋር ሆነው ሽጉጥ ይዘው ምናምን ይኖራሉ ይባላል፣ ተደራጅተው ማለት ነው። በዛም ለነሱ የተተኮሰ ጥይትም ነው ይባላል። ብቻ አላሁ አለም ይሄ ነው የሚባል እውነት የለም። ግን ሀቁን አላህ ያውጣለት፣ ሀቁ ይውጣ እንላለን። ሌላም ደግሞ እንደምታዩት ከዚህ ቅርብ በዚህ 2 ቀን ውስጥ አንዲት እህትም እንደዚሁ ሞታለች። ግን ምንም ነገር የለም። ይሞታሉ በቃ ምንም ነገር የለም። በቃ ካሌት ሞተች እየየ እንላለን፣ ከንፈራችን እንመጣለን፣ አንድ ሰሞን ሆሆ እንላለን። በቃ ምንም ነገር የለም። አንድ ሰው እንኳን አንድ ኢትዮጵያውያን እንኳን ይሄ እኮ ነው ችግራቸው። መንግስትም ዜጎቼ የሚሰደዱት እኮ የሆነ ነገር ጎሎባቸው ነው፣ ይሄን ነገር ላስተካከል ብሎ ዞር ብሎ እንኳን አይቶ አያውቅም። አይቶ ማወቅ ሳይሆን ሞተን እንኳን ሬሳችን እንኳን ክብር የለውም። በቁማችንማ ከሞትን ቆይተናል። ነገር ግን ሞተን እንኳን ሬሳችን እንኳን ክብር የለውም። በጣም ነው የሚያሳዝነው ሀቂቃ ማለት ነው። አለኩል ያህልን እንደው አላህ ይጠብቃችሁ እህቶቼ፣ ወጥቶ ተመቅረት አላህ ይጠብቀን። ከዚህ ሁሉ በላ አላህ በላውን በቃችሁ ይበለን። ሌላ ምንም የምንለው ነገር የለም። ሞት ነው ጊዜም። ብዙ እህቶች ይደውሉልኛል፣ ሉሉ እንደዚህ እያደረጉን ነው፣ ሉሉ እንደዚህ እያደረጉን ነው፣ ቢሮ አልመልስላሉ፣ ቢሮ ስልክ አንመልሳሉን፣ ቢሮዎች የራሳችሁ ጉዳይ አሉን። እኔ እንጃ የተሰደዱ ስደተኞችን መንግስት ካረዳቸው ማን ነው የሚረዳቸው? እዛ ጋር መንግስት ስላላከበረን ማንም ሊያከብረን አይችልም እኛን። በቃ መጀመሪያ ላይ የራሳችን ሰው የራሳችን የኛ የምንለው መሪ አላከበረንም። ስለዚህ እነሱ መንግስት ስላላከበረን ለኛ ማንም ክብር ሊሰጠን የሚችል የለም። በሰው ሀገር ላይ እንዴት ተናቅን፣ እንዴት እንደምንንቋሽሽ። በፊት እኮ እንደዚህ ይሄ ጉራችን ምናምን ነገር ይሄ ነጭ እንትን ያለ ምናምን እሱ ድሮ ቀረ። አሁን ላይ ቆሻሻ ራሱ ክብር አለው። ቆሻሻ ራሱ በስነ ስርዓት ነው ተጠቅልሎ የሚጣለው። እኛ ከቆሻሻ እንኳን አንቆጠርም። በዚህ ሰዓት ላይ እየመረራችሁ ዋጡት ማለት ነውና አላህ ስደትን በቃ ይበለን። እጅግ በጣም ነው የኛ ነገር በጣም ነው ልብ የሚሰብረው። እህቶቼ ወንድሞቼን የምላችሁ ነገር ቢኖር ሁላችሁም በየእምነታችሁ ዱአ አድርጉ። ሁላችሁም ማለት ነው። ከክፉ ነገር ሁሉ አላህ ይጠብቃችሁ። ስንት እናት አዘነች፣ ስንት እናት ማቅ ለበሰች፣ ስንት እናት ልጇን በናፍቆት እየጠበቀች ልጄ ትመጣልኛለች እያለች ሞቷን የሰማች እናት ስንት አለች። ቤት ይቁጠረው። ስንት እናት በሐዘን አንገቷን አቀርቅራ ያለች እናት አለች።
ቤት ቁጠረው። ስንት እናቶች ናቸው ያለ እድሜያቸው በሐዘን አጎብድደው በሐዘን ጮርመትመት ብለው ያሉ እናቶች ቤት ቁጠረው። ስንት እናቶች ናቸው ልጄ ሞተ ወይስ በህይወት አለ እያሉ እየተሰቀቁ ያሉ። ስንት እናቶች ናቸው ልጆቻቸው ድንበር ላይ በሳውዲ አረቢያ ድንበር ላይ ታግተው ይሄን ያህል አንጡ ይሄን ያህል ብር አምጡ ተብለው እየተሳቀቁ ያሉ ስንት እናቶች ናቸው። እኔ አላቅም በቃ ይሄ ግፍ ወዴት እየሄደ እንደሆነ አይገባኝም፣ እንዴት እንደሆነም አይገባኝም። አለኩል ያህል እንደው አድርጉ ዝም የምንልበት ጊዜ አይደለም። እጅግ በጣም ከበፊቱ አሁን ላይ በጣም እያስፈራ ነው ያለው። ከአንዱ ሀገር አገራችን ላይ ከአንዱ ሀገር ተዘዋውረን አንሰራ፣ በዚያም ጦርነት ነው፣ በዛም መገታ ነው፣ በዛም ጦርነት ነው። ወጣቱ ምን ሰርቶ ይኖር? ምን ያድርግ? በቃ ያለው አማራጭ አንድና አንድ መሰደድ ብቻ ነው። በቃ ይሰደዳሉ፣ ይሞታሉ። ተሞኩኝ ልሙት፣ ተኖርኩኝ ልሙት፣ ተኖርኩኝ ልኑር። በህይወታቸው ላይ ቆረጡ። እኔ ይሄ ስደት ይቁም ብንል በየት በኩል ነው የምናቆመው? ተማሪዎች ተምረው ስራ ካላገኙ በየት በኩል ነው ስደት ይቁም የሚባለው? አንድ ሰው እኮ ተምሮ ስራ ማግኘት አለበት። አዎ አንድ ሰው ተምሮ እናትና አባቱን መጦር መንከባከብ አለበት። አዎ ያንን ነገር ደግሞ አልሆነላቸውም፣ አልተሳካላቸውም። ያላቸው አማራጭ መሰደድ ነው፣ ወይ መሞት ወይ መኖር ነው። ብቻ ያለንበት ነገር በጣም ከባድ ስለሆነ ዱአ አድርጉ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ወጥቶ ተመቅረት አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ውዶች እህቶች ክፉ አይንካችሁ፣ ክፉ አይንካን፣ ማንንም ሰው ክፉ አይንካው። ኢትዮጵያን በሙሉ አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ያጣነው ሰላም ነው፣ ሰላማችን ይመለስልን። ሰላም ቢኖር እንደዚህ ይወጣን አንቀርም። ሰላም ቢኖር በሰው ሀገር አንንከራተትም። ሰላም ቢኖር በሰው ሀገር አንሞትም ነበርና ብቻ አልহামዱሊላህ ለኩል ያህል ለኸይር ነው ማለት ነው።